አይደለም ወዴት ልትሄጂ ነው ነው አይደለም ያ አባባል በራሱ እኮ የያዘው ነገር አልገባኝም አታግዘኝም እሷ ናት የምትመጣው ምናምን ለምን አሁን የሷ ስም እዚህ ማንሳት እንዳይፈለግ ምንድነው ማለት ሌላ ችግር አለባችሁ አይ ሌላ ችግር ሊኖርብን አይችልም ታዲያ ከሌለ ምንድነው ነው በዛ ላይ ደግሞ አስቢ የወንድምሽ ነገ ሚስት ምትሆንናት አይደለ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ ዛሬ ደግሞ በአንድ አዲስ ጉዳይ አዲስ ሰፈር አዲስ ቤት ውስጥ ነው የምገኘው ያው አጠገቤ የምታዩት ወንድሜ መነግረ ነገር አለ እንደወንድም ልታገዘኝ ምትረዳኝም ነገር አለ ብሎ ነው ወደዚህ የመጣሁት ምንድነው የተፈጠረው ነገር የሚለውን ያው በእርግጥ በስልክ የተወሰነ አውርተናል ግን በዝርዝር ከሷ እንደበት ለእናንተ የተሻለ ይሆናል ግልጽ ሆኖ ይታያል በሚል ነው ወደዚህ የመጣሁት እንግዲህ እሱ የሚነግረን ነገር አለ ምንድነው የሚለውን እንዳልኳችሁ ከሷ እንደበት እንሰማናለን እናንተ ደግሞ አብሮነታችሁ አይለየን ላይክ ሼር ያደረጋችሁ እይታ እንዳያገኝ ተባበሩ ሌላ በተጨማሪ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ነው እላለሁ አብሮነታችሁ ያለኝ አሁን ወደ ጉዳያችን ሰላም እንዴት ነህ እስቲ ያው እኔና አንተ በርግጥ ተዋውቀናል ያው ለአድማጭ ተመልካች እስቲ ራስን አስተዋውቀና ከዛ ወደ ጉዳያችን እንገባለን መልካም እሺ እኔ ዳዊት እባላለሁ ያው ከዚህ በፊት ባወራው በስልክ ተጫውተናል አሁን ደግሞ ትንሽ አስጨናቂ ነገር ስለመጣ ያንን ደግሞ በአካል መተህ ችግሬን ተካፍለ እንድትረዳኝ ስለፈለኩ ነው በአካል ይጣራው እሺ በዚህ አጋጣሚ እንግዲህ ያው ምርጫ ስላረከኝ በጣም ነው ማመሰግነው እስቲ እንግዲህ ዳዊት እስቲ በዋናነት ወደ ጉዳያችን ከመግባታችን በፊት እስቲ ስለ ህይወት ልምዱ ትንሽ ብታካፍለንና ስለ ቤተሰብ አሁን ምንድነው መሰራው ትዳር ያለውን ነገር እስቲ ትንሽ አጫውተንና ወደ ጉዳያችን እንገባለን እሺ አሁን ላይ እየሰራን ያለነው ተቀጥረን ነው እየሰራው ያለሁት ጓደኛ አለችኝ ፍቅረኛ አለችኝ ከእህቴ ጋር ነው እየኖርን ያለነው ቤተሰብ አሉ ግን አሁን ከእህቴ ጋር እኔና እህቴ ነን አንድ ላይ እየኖርን ያለነው ፍቅረኛዬም አለች እና በስራ ደግሞ ደስ በሚል ሁኔታ አንድ ሰርፕራይዝ ወደ ውጪ ለመውጣት ብዙ ነገሮችን ጨራርሰናል የመረና ተሳክቶልን እንኳን ደስ አለ ምንም ማለት ደስ ይላል እሺ ተሳክቶልኝ ከሀገር ልንወጣ ነው ያው በዚህ መሃል ደግሞ ከፍቅረኛዬ ጋር ነው አንድ ላይ ልንወጣ ያሰብነው ፍቅረኛነት ነው ወይስ ደግሞ ደረጃው ከፍ ብሎ እጮኛ ሚስት ነው ወደሚለው አልፋ እንዴት ነው አው ከዚህ በኋላ በፍቅረኛ ከሆነ በኋላ ወደ ትዳር ነው እስከመጨረሻው ነው ያሰብነው ኦኬ ለዛም ነው ፕሮሰሱ ጋር እሷንም ያካትታል አንድ ላይ ተያይዘን ነው የምንሄደው እዛ ህይወታችንን ለማድረግ ነው እየሰራን ልጆች ያው ትዳር ይመጣል ልጆችን እናፈራለን ህይወትን መሰረታለን በጣም ደስ ይላል በድጋሚ ደስ ብሎኛል እንኳን ደስ አለ በጣም ደስ ይላል እሺ እና አሁን ላይ ትንሽ አንድ ትንግርት የሆነብኝ ነገር አለ ምንድነው ከሆነ ጊዜ በኋላ ጓደኛዬ ጠፍታለችና ከሆነ ጊዜ በኋላ ማለት አሁን ላንተ ከመደወሌ በፊት አንድ ከሁለት ከሶስት ቀን በፊት ጓደኛዬ የለችም ስልክም ስንደውል አይነሳም የኔንም አታነሳም የሌሎችንም አታነሳም ግን ይጠራል ምን እንደሆነ ግራ ገብቶኛል የሷን ቤተሰቦች ተጨንቀዋል የኔን ቤተሰቦች ተጨንቀዋል በስራ በአንድ አጋጣሚ ነው ይሄንን እድል ያገኘሁትና ማጣት አልፈልግም ግን አሁን ይሄ ፕሮሰስ ደግሞ ፊል ያደርግ ነው ምንድነው ምክንያቱ አሁን ኦሬዲ በስራ ምክንያት የውጭ እድል አግኝተ እሷን ይዘ እንታ ታውቃለች አይደል ታዲያ ምን ቤተሰብ ጋር የነበረው ምላሽ ምንድነው ስትጠይቃቸው እነሱም አያውቁም በእነሱም ትንግርት ነው ማንንም ምንም አያውቅም ማው ማን እስካሁን ድረስ በማየው ሁኔታ ምንም እንትን የለም
የሰጡኝ ፍንጭ የለም። ለእነሱ ራሱ ሰርፕራይዝ ነው የሆነባቸው። እሺ አንተ ምን እንትን ማለት በመሀላችን ምንም አልተፈጠረም ነበር? ኧረ በሰላም ግጭት የለም በመካከላችን። እሺ እንዴት ይሄ ነገር ሊሆን ቻለ? ወይንም ደግሞ በአንተ በኩል ምናልባት እንደዚህ የተሻለ እድል ስለገጠመው ወይንም ደግሞ በሷ በኩል ይሄን ነገር ሊያደርግብን ህይወታችን ላይ ጣልቃ ሊገባ ይችላል የምትለው ሰው ነበር ብለህ የምትገምተው ነው? ያው እንዲህ ነው ብሎ መደምደም አይቻልም እውነታው ሳይታወቅ። እንደሱ እንኳን የጠረጠርኩት ሰው የለም፣ ግን ለማየት ሞክሬያለሁ። በእኔም በኩል ያሉትን ጠላቶች ማን ናቸው፣ ምንድነው ይሄ ነገር ሲሰሙ ሊከፋቸው ይችላል። በአንድ አጋጣሚ ያው ሰው ሙሉ አይደለም እንደምታውቀው። እንደዚህ አይነት አማራጮች እንደዚህ አይነት እንትን ሲመጣ ደስ እንደሚለው እንዳለ ሁሉ የማይለውም አለ፣ ቅር የሚለው የሚደበር ሰው አለና ከየትኛው ወገን ይሆናል የሚለው በዙሪያ ያሉትን ሰዎች በሙሉ ለማየት ሞክሬያለሁ። በሷም በኩል ደግሞ በኔ በኩል ብቻ ደግሞ አይደለም ማየት ያለበት፣ በሷም በኩል ደግሞ እንደዚህ ቅር የሚሰኝ ሰው አለ ብዬ ለማየት ሞክሬያለሁ። በእኔም በሷም በኩል ያለውና ምንም እንትና ላገኝ አልቻልኩም። ምንም አይነት ፍንጭ የለም እስካሁን ድረስ። እንዴት ነው ማለት? እሺ በስራ አካባቢ ባለው ወይም በዙሪያ ባሉ ሰዎች ምንም ፍንጭ ካላገኘ በቤተሰብ በአንተ ቤተሰብ በሷ ቤተሰብ እንደዚህ አይነት ነገር? በሷ ቤተሰብ እንኳን ይኖራል ብዬ አልጠብቅም። ለማየትም ሞክሬያለሁ ግን ፍንጭ የለም። ግን አሁን አንተ የምትጠፍረው ምክንያት ዋነኛው ይሄ ነው። ምንድነው? ምን መሰለህ፣ ሚስጥር ሆኖ ችግር ሆኖ ተረድተኸኝ የኔን ስሜት ተጋርተህ እንደምትረዳኝ አምናለሁ። ይሄንን ነገር ደግሞ እኛ ሰዎችን ማገዝ ነው የኛ ስራ። ይሄንንም ነገር ደግሞ በሚስጥር ነው መሆን ያለበት። እንደዚህ ውጪ ላይ ሲወጣ ብዙ አላስፈላጊ ነገሮች ይፈጠራሉ፣ ደስ አይልምና ያው ሚስጥር ነው አንተ ምክንያት እንድትጋራኝ የጠራው ምክንያት ይሄ ነው። ወደ ውጭ እንዳይወጣ አደራ። ችግር የለም። ምንድነው እንትን ያልኩት፣ ከዚህ በፊት ከውጪ ስገባ እህቴ ውስጥ እያወራች ነበር ስልክ እና ከማን ጋር እንደሆነ አላውቅም፣ ምንድነው የሚለውን ለመገመት አልቻልኩም። እና የምታወራው ከምሰማው አንፃር ግን እሷ እኔ እያለሁማ እሷ ተለጥፋ አትሄድም፣ እናስወግዳታለን። አይ በፍጹም በቃ ዛቻ ነው፣ መሳደብ ነው፣ መቆጣት ነው። እና እቺን ነገር ሰምቻለሁ እና ምናልባት እሷ ልትሆን ትችላለች ብዬ ጠረጠርኩ ከዚህ ንግግሯ አንፃር። አሁን አንደኛ እህት ናት አይደል? ሁለተኛ ደግሞ እንዳትሄድ እንደዛ እንድታደርግ የሚገፋፋት ሌላ የተለየ ምክንያት ይኖራታል? ምንድነው? ይሄንን እንዴት ልናገር እችላለሁ? ተረድተኛል። እንዴት መሰለህ፣ አሁን አንድ ሰው የሆነ ነገር ሲያደርግ የሆነ ምክንያት አለው በእርግጠኝነት። አንድ እሱ ነው። ሁለተኛ ደግሞ ደስታዋን ይሆናል ብዬ ነው የማስበው። ምክንያቱም እህት ወንድም የእህት እንደዛ ነው። እና ከዚህ በፊት ሁለቱም አልችግር ነበር ወይ ይጋጩ ነበር? ያው ቤት ይዣት ስመጣ ምናምን ደስተኛ አይደለችም። ለምን ለሚለው ነገር ግራ ገብቶኛል። አንዳንዴ ፍቅረኛ እኔ ባልኖርም ያው ጓደኛዋ ቤት አይደለ ትመጣለች፣ ሂጂና ጠብቂኝ ቤት አረፍ ብለሽ እመጣለሁ እኔ እየደረስኩ ነው ምናምን እንደዚህ እላታለሁና ትመጣለች። ስመጣ አንዳንዴ አይኗ ቀልቶ ነው ማገኛት፣ ተበሳጭታ ደብሯት ማገኘው እና ተጨቃጭቀው ምናምን ነው የሚጠብቁኝ። አንድም ይሄ እንትን ይላል እና ደግሞ በስልኩ ሳወራ እንደሰማችሁ ደግሞ እኔ በህይወት እያለሁ ወንድሜ ስር እኮ የምለው እኔ አብሬ እንድሄድ ነው
እኔ በህይወት እያለሁማ እሷ ተለጥፋ አትሄድም በፍጹም አይሆንም እያለች ዛቻ ቁጣ ነገር ሰምቻለሁ። እህቴ ማለት ነው በስልክ እንደሰሙት ከውጪ ነውና ጓደኛዬም ፍቅረኛዬም ስትመጣ ተጨቃጭቆ አንዳንዴ ይጠብቁኛል። እኔ ራሱ ብኖር እንኳን ደስ የሚል አይነት እንትና ፊት አይደለም ማለት ተቆጣ ነው በስነ ስርዓት አታስተናግዳትም ታይ ለምንድነው ምናምን የሚለውን ነገር ሁሉ ብዙ ጊዜ ብያታለሁ። ግን ለውጥ የለም። ፍቅረኛዬም ትለኛለች ምንድነው ምን አርጊያት ነው አጥፍቼ ከሆነ ይቅርታ ልጠይቃት ለምንድነው ግን እህትህ የምጠላኝ ይሄን ያክል ምን በበደል ነው እያለች በጣም ስትማረርብኝ ነበርና ይሄ ወደዚህ ግምት እንዲሄድ ያደረገኝ አንድም ይሄ ነው። ስለዚህ አሁን ከምትለኝ ነገር አንፃር ምክንያታቸው አልታወቀም ሁለቱም ይጨቃጨቁበት። አዎ ግን እህትህ በፍቅረኛ ደስተኛ አይደለችም። ስለዚህ አሁን እህት ማን ፍቅረኛ ምንም አይታወቅም ማለት ምንም አይታወቅም ስለ የት እንዳለች አይታወቅም ማንም ቤተሰብ ምንም ስለማይታወቅ ምናልባት ከስልኩ ከሰማው ዛቻ አንፃር ይሄን ነገር እህቴ ልታደርግ ትችላለች ነው። አዎ እህት ምን አይነት ባህሪ ያላት ስለ ያው ታናሽ ናት ታላቅ? ታናሽ ናት እና እስቲ ስለ እድገታችሁ ምናምን የተወሰነ ነገር ንገረኝ እና ደግሞ ቀረ የምትለው ነገር ካለ በትነግረኝ የተሻለ ነው። ለምሳሌ ያው እኛ እንዳልነ ጋዜጠኞች ነን በቂ መረጃ ይዘን ነው ነገ ተጠያቂና ቢመጣ ሙሉ ኃላፊነቱን ለመውሰድ የሚያስፈልገውን ትክክለኛ የሚባለውን ነገር አንተ ጋር አሁን ትክክለኛነቱን የምናረጋግጠው እኛ መሄድ ያለብንን ርቀት ሄደን ስናረጋግጥ ነው። ግን ካልሆነ የሚሰጠን መረጃ እንደ መረጃ ይዘን ነው የምንሄደውና ያ መረጃ ደግሞ በእናንተ ትክክል ነው። አሁን የምትነግረኝ ነገር ያንተ ጥርጣሬ ያንተ ግምት ሁሉ በአንተ ትክክል ሊሆን ይችላል። ግን እኛ የምናረጋግጠው እንዳልኩ እውነታው ላይ ስንደርስ ነውና እስቲ ስለ እድገታችሁ ሌላ ተጨማሪ የምትላቸው ነገሮች ንገረኝ። አዎ አንድ ያልነገርኩ ነገር ምንድነው እህቴ ውሏ ከባለ ሀብቶች ጋር ከትላልቅ ሰዎች ጋር ነው የምትሆነው ብዙ ጊዜ ከማያት አንፃር ማለት ምንድነው ተማሪ ናት ሰራተኛ ናት? ተማሪ ነች ሃይስኩል ተማሪ ነች። ውሎቿ ግን እንደዚህ እንትን የምታሳልፈው ይሄ ከፍ ካለ ሰው ጋር ነው ከኩዮቿ ጋር አይደለም። በሀብትም በእድሜም ከሚበልጧት ሰዎች ጋር ነው የምትሆነው ከሰፈር ልጆች ጋር ምናምን ብር ያላቸው ባለ ሀብቶች ምናምን ከብር ልጆች ጋር ምናምን እንትን የምትለውና ብዙም በሱ ደስተኛ አይደለሁም። ታዲያ ያን ነገር ለማስቆም አልሞከርክም አንተ? ያንን ነገር ለማስቆም የሆነ ወደ ህግም ለመሄድ የሆነ ፍንጭ ያስፈልጋል። አሁን የሷ ውሎ ነው ምክንያቱም ሰው በተመሳሳይ እድሜ ወይንም ደግሞ አሁን አንተ ስራ አለ አይደለ ምንድነው የምሰራው? እኔ ግል ድርጅት ውስጥ ተቀጥሬ ነው የምሰራው። ኦኬ በምንነት ነው? መካኒክ ነው። ስለዚህ አሁን የውጭ እድሉን በዛ እንትን ያልከው በአንድ አጋጣሚ ከሚመጣ ከስተመር ጋር አግኝቶኝ ያው እንደዚህ ያለ ተጨዋወትንና ያንን እድል እንድጠቀምበት ሲጋብዘኝ እኔም እድሉን ለመጠቀም ሞከርኩ። በምን ነበር የተማርከው? እኔ መካኒክ ነው። ኦኬ ሜካኒካል ነው የተማርከው? እሺ ስለ ከስተመሩ ነው መጥቶ ነው ወይንስ ደግሞ ሰራተኛ ፈልገ ነበር ብሎ ነው ወደዛ እንትን ያለው? እሱ ከስተመር ነው የረጅም አመት ከስተመር ነው እና ያው በደንብ ተግባብተናል። መኪኖቹ ምናምን እንደዚህ ሲመጣ ሰርቪስ ማድረግለት ነኝ። ይሄ እድል ሲመጣ ያው ሌላ ሰው ከሚጠቀመው አንተ እንድትጠቀመው ብዬ ነው ብሎ ነው እድሉን የሰጠኝ። የውጭ ማለት ኢትዮጵያዊ ነው ወይስ የውጭ ዜጋ ነው? ኢትዮጵያዊ ነው እሱ ግን ውጪ እንደዚህ ፕሮሰሶች ምናምን ይሰራል። ስለዚህ እዛ የሚኖር ሰው ነው ማለት ነው። ጥሩ እንግዲህ አሁን ማስቆም አልቻልክም ያልኩ የእህትን ጉዳይ ነው። ውሏን አሁን እንዳልከኝ ከሆነ ገንዘብ ካላቸው ሰዎች ጋር ሰፈር ውስጥ ደግሞ ዱርዬዎች ጋር እና ብቻ ከሷ ደረጃ በላይ ከሆኑ ሰዎች ጋር ነው የምትውለው ብለኛል። እና ያን ነገር ማስቆም ትችል ነበር እንደታላቅ ግን ለምን? አዎ ብዙ ጊዜ እኔ እመክራለሁ እቆጣለሁ እንደማይሆናት ህይወቷ እንደሚበላሽ እንደማይጠቅማት ታይ ብዬ ብዙ ጊዜ ለመምከር ሞክሬያለሁ። ያን ነገርም ለማስቆም ሞክሬያለሁ ግን ሊሆን አልቻለም። በጣም አስቸጋሪ ነች። በኋላ በጣም ከባድ ነው። ለቤተሰብ ለመናገር እንትን አላልክም? ያው
ከአንተስ ሲያልፍ ደግሞ ከፍ ሲል እናት አባት አለና ቤተሰቦች አሉ ብለን ከነሱ ጋር እንትን ለማለት አልሞከርኩም ለማውራት ለነሱ አስረድተህ ያለው ነገር እንድታስተካከል አዎ በዚህ ልክ እነሱም እዛ ሆኖ እንዲጨነቁ ስላልፈለኩኝ ያን ያክል ማውራት ተናላለ እሺ እንግዲህ አሁን ወደ ጉዳያችን ስንመጣ ፍቅረኛ ይጠፍታለች ያው ወደ የውጭ ፕሮሰስ ላይ ነን ፍቅረኛ ይጠፍታለች ዱካም አልታወቀም ግን ደግሞ የቱ ሁኔታ ያዛቻ የሷ አነጋገር ከዚህ በፊት በመሃላቸው የነበረ ነገር አጠራጥሮ ነው ወደኛ ልትመጣ ይቻላል እሺ እንደዛ ከሆነ ይሄን አሁን ተጨማሪ ይቀራል የምትለው ነገር ከሌለ የምትነግረን ነገር ከሌለ እኛ ምን ማድረግ ይኖርብናል እዚህ ቤት ነው አይተምትኖረው ስለዚህ የመጀመሪያውን ስራ ከቤት ውስጥ ያለውን ነገር የስልክ ንግግሮችን ሁሌም አንተ ስለማትሆን ቤት ውስጥ ምን ታወራለች ከማን ጋር የሚለውን ነገር ለመለየት የተወሰነ ቦታ አንድ 2-3 ካሜራ እናስቀምጥና ቤቱ ለዋን እንከታተላለን የውጭውንም ደግሞ ተከታተሉ ካል ከኛ ምንም ችግር የለብንም እውነታው ላይ መድረስ ስላለብን ማለት ነው ስለዚህ አሁን ከቤቱን ጀምረን ቤት የተወሰነ ካሜራ እናስቀምጣለን ከዛ ምን ታወራለች ከማንስ ጋር ምን አይነት ኮሙኒኬት አለ የመራንተ ያንተ ጥርጥር ትክክል ነው አይደለም የሚለውን ደግሞ ያው እሷ እንዳልኩ ያምንለው ነገር ካደረግን በኋላ ምን አረጋግጥ ይሆናል ከዛ ወደ እውነታው እንሄዳለን ማለት ነው በጣም ደስ ይላል ያው ችግሬን ልትካፈለኝ አንተም ፈቃደኛ ስለሆንክ በጣም ነው የማመሰግነው ምንም ችግር የለም እኛ ስራችንን ነው የምንሰራው እሺ እንግዲህ ወደ ተመልካቾች እንደሰማችሁት ነው የውጭ ፕሮሰስ ላይ ነው ወንድሜ ግን ደግሞ እዚህ ጋር ያልጠበቀው ነገር ተፈጥሯል ያ ማን ያድርገው አይታወቅም ግን ያው ከእቱ ጋር ፍቅረኛውና እቱ መሃል የነበረ አለመግባባት አለ ሁለተኛ ደግሞ በስልክ የሰማው ዛቻ ነው ወደዚህ ጥርጣሬ ያመጣ የምር የጠረጠረው ነገር እውነት ነው ወይስ አይደለም የሚለውን ደግሞ እንግዲህ በቀጣይ ማድረግ ያለብን ነገር እናደርጋለን ካሜራማን በዚህ እንትን ካሜራዎችን አዘጋጅና እዚህ ቤት ውስጥ አስቀምጠን እንሄዳለን ያው እዚህ ቤት አስቀምጠን እንሄዳለን እዛውናን በስልክ ነው ኮኔክት አድርገን እንከታተለው ስለዚህ ከካሜራው በላይ ያለው ውጤት ደግሞ አሳውቃለሁ ማለት ነው በጣም ደስ ይላል እሺ ውድ ተመልካቾች ቀጣይ ደግሞ ስውር ካሜራው ምን ይዞ ይመጣል እኛም አናውቅም ስለዚህ እሱን ደግሞ ከኛ ጋር ቆይታችሁ እስካልተለየን ድረስ ምናውቀው ይሆናል እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን አሁን ቦታዎችን አሳየና ይሁን መተላቸው ቦታዎች ችግር የለም ለኔ እኔ ምልክ ቆየኔ ስልክ ተጠብቃላችሁ እንዴ ለምንድን ነው 10 እየደወልክ መጨቀጨቀኝ እኔ ስደውልና ትዕዛዝ ስሰጥክ ማድረግ ያለብን ነገር ታደርጋለህ በቃ እንዴ እቺ ሻል ምን አርጊ ነው የምትለው በቃ ይኸውልህ እኔ ልክ ትዕዛዝ ስሰጥክ ጨርሳታለህ አለቀ በቃ ምን መግደል ነው ከዛው ጭም ሊሆን ይችላል አይኔ ትግስት የለኝም ከዚህ በኋላ እኔ ስደውልልህ ታደርጋለህ ማለት ነው ተረዳኸኝ እኔ ቺውሻል በሷ ምክንያት ልበጣት እንዴ ታት ለማንኛውም ስልክ ይጠብቅ እኔ አድርግ ያልኩህ ነገር ታደርጋለህ ሌላ ምንም አይነት ነገር እንዳታደርግ እሺ ስልኬን ጠብቅ እንጨርሰዋለን አመት ሙሉ ጠብቄ የነበረው ወንድሜ በቀላሉ ልትቀበል አይሆንም እሰራላታለሁ ቆዳውን አንገፋው እኔ ረዲት አደርገዋለሁ ቆይ ሰላም ነው እንዴት ነሽ ጋዜጠኛ ባይታ እሺ
ስለ አንዳንድ ጉዳይ ኢንተርቪው በየቤቱ እየሰራው ነበር እና እዚህ ፈቃደኛ ከሆናችሁ ኢንተርቪው ለማድረግ ነበር። ስለምንድን ነው ኢንተርቪው? የቤተሰብ ማለት አባት ካሜራ ምናምን አለ ምንድን ነው እኮ ያው ጋዜጠኛና ካሜራ የሚለያይ አይደለም እና ያው ካሜራውን ማስፈቀድ ቢሆን አይሻልም? እሺ ግን ከደበረሽ መጥፋት ይችላል። እሱ ምንም እንትን የሚል ነገር አይደለም። ግን ያው ጋዜጠኛ ነኝ ያልኩሽ ካሜራ አዲስ አይሆንብሽም ብዬ ተስፋ በማድረግ ነው እንትን ያልኩሽ እና እንዳልኩሽ ነው። ስለ ቤተሰብ ታሪክ ነው። በየቤቱ ወንድም ያሉትን ቤተሰቦች አሁን ካለው ከሀገራችን ነባራዊ ሁኔታ ጋር አኗኗር ጋር ብዙ ነገር የተወሰነ ሰዓት ወስደን እንጫወታለን እና ከዛ አንጻር ነበረ። በደንብ ግልጽ ስላልሆነልኝ ነው እንዴ ዝም ብዬ ላስገባው አልችልም ወደ ቤቴ። ኖ የቤተሰብ ኢንተርቪው ለመስራት ነው አልኩሽ። የቤተሰብ ምን ሰራው ስለኛ ቤተሰብ ምን የምትሰራው ነገር አለ? ይኸውልሽ ስለ አንድ ቤተሰብ ምናምን ብቻ ብለን አይደለም እየሰራን ያለነው። በየቤቱ እየዞርን ኢንተርቪው እናደርጋለን። ፈቃደኛ ሆነን ኢንተርቪው እናደርጋለን። ለዛም ነው ያው ፈቃደኝነቱን ለመጠየቅ እኮ ካሜራ መጀመሪያ ጀምረሃል። እንዴት ነው ዝም ብዬ ላስገባው? ነው ይሄ ከፈለግሽ ማጥፋትም ይችላል እንትን ማለት ይችላል። ፈቃደኛ ካልሆንሽ እኔ ምንም አልገባኝም እንደፈለክ። እሺ ይኸውልሽ ትችላለህ፣ ችግር የለውም እናወራለን። ምን እንደምፈልግ በደንብ ታስረዳኛለህ። ግን አልገባኝም እኮ ካሜራው ምናምን ይኸውልሽ ካሜራውን ነገር ይችላል። አንደኛ ጋዜጠኛና ካሜራ የሚለያዩ ጉዳዮች አይደሉም። ሁለተኛ ኢንተርቪው እያልኩሽ ኖርማሊ በስልክ የድምጽ ብቻ ነው አስተማረና መጀመሪያ ሳታስፈቅደኝ ከዚህ በፊት እንዴት ነው ዘለ መተህ ካሜራ ከፍተህ ወደ ቤት ገብተን ስለ ቤተሰብ እናወራ የምትለኝ አንተ? ይኸውልሽ አሁንም እኮ እስካሁን ከፈለግሽ መጥፋት ይችላል አልኩሽ እኮ። ከዛ በኋላ ፈቃደኛ ከሆንሽ ገብተን ማውራት እንችላለን። ይገባኛል ፈላጫ ግን ያው ምናልባት ደግሞ ስለማስፈቀድ እንትን ብለሽ ከሆነ የሰሞኑን የአየር መቀየር ታውቂዋለሽ። ከዛ አንፃር ለደህንነት ጉንፋን ላይ ትንሽ እንደዛ ነገር ስለሆነ ነው። እሺ ምን ማድረግ አልችልም እንግዲህ። በጣም እናመሰግናለን። እንግዲህ ትንሽ ማስቸገረሽም ቢሆን ፈቃደኛ ሆነሽ ስላስገባሽን እናመሰግናለን። እሺ ምንም አይደለም። እሺ በመጀመሪያ እንተዋወቅ። እሺ ረዲት ትባላለህ? ሌላ ምን ልንገርህ? አይ ተማሪ ሰራተኛ እዚህ ቤት ከማን ጋር ነው የምትኖሪው? ተማሪ ነኝ። ወንድም አለ። ወንድምሽ ጋር ነው የምትኖሪው? እናት አባት ቤተሰብሽ እዚህ ሌላ ቦታ ናቸው? ወንድምሽ ምንድን ነው የሚሰራው? ያው መካኒክ ነው። በጣም ደስ ይላል። እና እስቲ እንዳልኩሽ የቤተሰብ ጉዳይ ነው እንደምንለው እና እንዴት ነው በምን እንደምታግዢው ያው እሱ ጋር አንቺ መጥተሽ የኖርሽ ከሆነ ያው እሱም የሚረዳሽ እንትን አለ ኃላፊነት ወስዶ ነው። አንቺ ደግሞ እሱን በምን መልኩ ታግዢዋለሽ? ያው እኔ ተማሪ ነኝ። ከዛ ውጪ ምን ላደርግ እችላለሁ? ተማሪ ከሆንኩኝ መማር ነው የሚሰራው። ያው እሱ የሚሰራ ነው። እሱማ ገባኝም ቤት ውስጥ ምናምን ታግዢው የለም? ይኖራል አንዳንድ ነገር እሰራለሁ። በቃ እስቲ ስለ ወንድምሽ የተወሰነ ነገር ብትነግሪኝ። ለምሳሌ ምን አይነት ነገር ነው መስማት የፈለከው? እንድነግርህ የፈለከው? አይ ስልሽ ያው ከባህሪው አንፃር ከሰው ጋር ከቤተሰብ ጋር ስለ ስራ ያው መካኒክ ነው ብለሽኛል እና ያው ሁሉም ሰው በስራ ዓለም ላይ ያለ ሰው ብዙ ነገር ነው የሚያሳልፈው በየቀኑ በየሰዓቱ ብዙ እንትን ነው የሚያሳልፈው። እኔ አሁን ከዚህ በፊት ቅድም ላይ የሰራሁት ኢንተርቪው ላይ ብዙ ነገር ገጥሞኛል። ከዛ አንፃር የሆነ ደግሞ ተጣልቶ ስራ ላይ አለመግባባት ይፈጠራልና እንደዚህ አይነት ነገሮች ስለሚመጡ አንቺ ያን ነገር በምን ትረጂዋለሽ? ያው እንደማንኛውም እህት ደግሞ ሲመጣ ትሪት አደርገዋለሁ። ሲያዋራኝም ያው የሆነ ደብሮትም ከመጣ ያወራኛል። ከዛ ውጪ የተለየ ነገር የለም። በቃ እንዴት ነው ቤቱን ነው ለመቃረብ የመጠበቅም ነገር? ያው አንዳንዴ ሁሌ አላደርገውም ግን አንዳንዴ። ሌላ ጊዜ ማን ነው የሚያደርገው? ሰራተኛ ወይንስ? ያው እሱም አለ መጥቶ ከስራ ይሰራል። የቤቱንም ስራ? አዎ አብረን አይደለም። ደክሞ ስለሚመጣ ከሆነ ድካም ይውሎ ነው ሁሉም ኢቭን እንኳን የጉልበት ስራ ቀርቶ ቢሮ ላይ እንትን የሚል ሰው እንትን ይላል። ሰላም ሰላም፣ እንዴት ነው? እህቴ ሰላም ነው? ተናልክ? እዚህ መሆን ትችላለህ።
ሰላም ማለበል ማን ጋዜጠኛ ነኝ እያለ ነው አቧራ እኔ ጋዜጠኛ ባይሉ ባላለውና በየቤቱ አንዳንድ ኢንተርቪውዎችን ሰራ ሰው ነኝ በአጋጣሚ ደግሞ ያው እዚህ ቤት ተገኝቼ ነበር በምን ጉዳይ ያው ስለ ቤተሰብ ኦኬ እስቲ በመጀመሪያ እንተዋወቅ ዳዊት ይባላል እሺ ዳዊት የተወሰነ ነገር እየነገረችኝ ነበርና ስራ ላይ ነው የመካኒክ ባለሙያ ማለት ነው ስራ እንዴት ነው ስራ ቆንጆ ነው ያው ደክመን ስንከባለል ምን እንመጣል ነው አይደል እዛም እየጠየቅኳት ነበርና እንዴት ነው ደካም እንዴት ታግዣለሽ ምናምን ስላት ብዙ ያለችኝ ነበር የተሞከረ መካሪክ ነው አለች እውነት ነው ምን እንደዛ አለችኝ እሷ ያለችኝ ነው ተጫዋች ነች እየተጫወተች ነው የሚሆነው ምን አደረኩ ሞቀዳና ቲና አይደለም አታግዝም ትምህርት እና ቤቱ ሞከረ መካሪክ ከዛ ሰዓቶች ደግሞ ትምህርት ላይ ነው በጣም አተኩሮ አለችኝ እንግዲህ የተባልኩትን በጣም ጎበዝ ተማሪ ነች በእናት በጣም ለሻቀይ ተማሪ ነች እንደዛ ነው አይደል ምን ይያልኩ ውሸት እኔ አልወድም በነገራችን ላይ እንቅጭንቅጫዋን ፍረጥ ነው ማለት እሺ እኔ ስገባ ወቀደመቅ እንደውም እኔ ይፈልጋሉ እሱ ነገር በጣም ነው ሽንቴ ነው ወቀደመቅ አርጊትኝ እኔ አርገላለም እንደዛ ጭራሽ ያው ከስንት አንድ በቃ ሸነጥ ካረጋ ያው በዓል ምናምን ካለ ምናምን ታረግ ትችላለች እንጂ ነኝ ያው ጉድ ምለው እንደናንተም እንዳቋትም ፋሚሊ እዚህ ስለላለ የተንከባከብኩ የውጭውንም የውስጡንም ሰራው ነኝ እኔ ደግሞ አግዛለሁ እስቲ ረሳህ ወንድም እየረሳህ ነው ወይ እንደዛ ነገር እንጂ እሺ ይሄ ኖርማሊ አጣለም ብዙ ጊዜ ያው የልጅ ባህሪ ነው ብዙ ጊዜ ተመስላል ከዛ አንፃር ነው እሺ ዳይት ስለ ስራ የተወሰነ ሜቢ ደግሞ ፈቃደኛ ከሆነ ስለ ግል ህይወት ያው መልካም ይቻላል ያው እንደምታየኝ በዚህ ሰዓት ነው የምገባው በጣም የኛ ስራ ደግሞ መካኒክነት የሙሉ ቀን ጊዜ ይፈልጋል እና አድካሚ ነው ያው እንደዚህ ደክሞኝ መጥቼም ያው እቴም ደግሞ እዚህ ታግዘኝ ጥሩ ነበር እዚህም ደግሞ እሷም እንዳይደብራት የቤቱን ስራ ደግሞ ያው መስራት አለብንና ይሰራለን የቤቱ በግል ደግሞ ጓደኛ አለችኝ ጓደኛ ወደፊት ትዳሬ ማረጋት የልጆቼ እናት ማረጋት ፍቅረኛ አለች በጣም ደስ ይላል ስማን በርግጥ አልነገርከኝም ግን ፍቅረኛ ላንተ ምን አይነት ሴት ናት በግል ህይወቷ አንተን በማገዝ ቤት ውስጥም በስራ ላይ ባለ ኃላፊነት በድካም ስታግዝ ምን አይነት ወንድሜ ነው ያግዛል አይደል ፍቅር ምን አይነት ሰው ነው እሱን ነው እኔ እኮ ሰራለሁ ለምንድን ነው ፍቅር እንደ ስሟ ይገባታል ፍቅር ነች ስሟም ፍቅር ነው ፍቅር ነው ወንድሜ ለምን እንደዚህ ትላለህ እኔ ያለሁኝ እዚህ አይደል እንዴ እየሰራን ያለነው ለምንድን ነው ንቁ መታረገኝ አሁን ደሳል እኮ ለምን እሷስ ይነሳል አሁን እዚህ ጋር እኔ እኮ በቃ እኮ የሷስ መነሳት የለበትም እዚህ ጋር እኔ እኮ ስለግል ህይወቱ ነው እንጂ እሷን ስም ማንሳት ፈልጌ አይደለም በቃ እኔም እሰራለሁ ለምንድን ነው እሷ ትሰራለች ብቻ የምትለው እኔም እሰራለሁ መጥቼ እኮ አግዛለሁ ተማሪ ነኝ ከዛው ጭምር ማለት ነው ነገር እሱ ማወቅ አለበት ኖርማሊ እኮ ስለግል ህይወቱ ነው እንጂ እኮ እኔ ስለሷ ለብቻ ማንሳት ፈልጌ አይደለም አይደል አይደለም እና እኔም እሰራለሁ እንዴ አግዛለሁ ተማሪ ነኝ ከዛ ያለፈ ነገር ምን ማለት አንዳንዴ እኮ ትሰሪያለሽ አንቺ ግን እሷ ለቤት እየመጣች እኔ ይኸውልሽ አይደለም መጥራት የሷስ መነሳት የለበትም በቃ አለቀ እኔ ያለሁኝ አይደል እህቱ እዚህ ጋር ከምን እኔ ካሁን የሷን ቀርበው ነው ያለሁኝ አይደለም የሷን ስም ማንሳት ፈልጌ አይደለም እኮ እኔ ስለግል ህይወቱ ነው በእሱ የሱ ፍቅረኛው ማን ፍቅር ነው ያልከኝ ፍቅርን እንዴት ትገልጻለህ ብዬ ነው እንጂ ጠየቅኩ ያለው ካንቺ ጋር ያወዳደርኩት ምናምን አይደለም እኮ ስሟ መነሳት የለበትም በቃ እዚህ ጋር ምንድነው እኔ ያለሁኝ አይደል
ነው አሁን እኮ አንቺ የለሽም እያለን አይደለም እኮ እኔ አግዘዋለሁ እኔ አለሁት ለምንድን ነው እሷ መጣ እሷ እንደዚህ ያደርጋ ለምን ይወራል ስለሷ ሲጀመር በቃ አለቀ ፍቅር እኮ ነው አታደርግም እሱ የሚለውን ነገር አታደርግም እሷ አድርጋ ታውቃለች እንዴ አታደርግም ምን ያለው ቤት መጣ ምን አንተ አግዝሽ የለ እንዴ መች ነው ያገዘችኝ እንዴ እኔ ሳልኖር ትመጣለች እኮ አንዳንዴ እንደዚህ ያስፈልራል እሷ እንደዚህ የምታረግ ሰው አይደለች አታግዘኝ ራሴ ነኝ በቃ የምሰራው ተማሪ ነኝ አይደለ እየተማርኩ አይደለም እኔ ትንሽ እንትን እያላችሁኝ ነው ግራ ያጋባችሁኝ ነው ሳይሆን አንቺ ቅድም አግዘዋለሁ ስትይ ነበር እሱ ደግሞ አላግዝም አሁን ደግሞ የፍቅረኛው ስም ሲነሳ እያገዝኩት ነው የሚለው ምትይው አይደለ ምንድነው ማለት ግራ ያጋባችሁኝ እኮ በትክክል ጥያቄ ለመጠየቅ እኮ ራሱ አልቻልኩም አንተ ቆይ ምን ሆነ ነው ማለት አሁን እሱ ጋር ለምን አዲስ ወሬ የምታወራው አሁን ስለ ፍቅር ነው የጠየቀው ፍቅር ደግሞ ምን አይነት ሰው እንደሆነች መናገር አለብኝ እንዴ ምን ሆነሽ በጣም ታብዛው ስለሷ ስታወራ እኔ እያለሁ ስለኔ ነው እንደውም ደህና ነገር ማውራት ያለብህ ለምን እሷ ያለው ተረጋጊ ምን አበሳጭሽ ሆነ አንቺ እንደዚህ የሷ ስም መነሳቱ ላንቺ ረበሽሽ ምንድን ነው ኮላንድን ነው እኔ ያለሁኝ በቃ ኮን ስለአንቺ አይደለም የተጠየቀው ስለ ፍቅር ነው ስለሱ ልንገረውና እንትን ይበል አታናደኝ ከዚህ በላይ ጀምሮ መናደዱ ለምን ምን አመጣው የሷ ስም መነሳቱ መናደዱ ምን አመጣው እሱ እኮ ነው ግራ የሚገባው ምን አበሳጨሽ መጥፎ ነገር እኮ አይደለም እያወራን ያለው ነው እሺ ወደ አንተ ጥያቄ ይመጣል ምንድነው አይ ንገሪኝና ምናልባት መስተካከል ያለበት ነው እኔ አሁን ውሸት ሆነ እኔ እህቱ ያለሁኝ ከእህቱ በላይ የሚቀርበው ሰው አለ የለም እሱን እሱን ላቅ አልችልም ግን አሁን የሷን ስም አታንሱ ማለት ለምን አስፈልገ በቃ መነሳት የለበትም እኔ መስማት አልፈልግም ምን ችግር አለው መስማት አልፈልግም በቃ ማለት መስማት አልፈልግም እንጂ የተባባልነው ነገር እውነት ነው ማለት ነው እስቲ እዚህ ጋር ያባባል በራሱ እኮ የያዘው ነገር አልገባኝም አታግዘኝም እሷ ናት የምትመጣው ነው አይደለም ምናምን ለምን አሁን የሷ ስም እዚህ ማንሳት እንዳይፈለግ ምንድነው ማለት ሌላ ችግር አለባችሁ አይ ሌላ ችግር ሊኖርብን አይችልም ታዲያ ከሌለ ምንድነው ነው በዛ ላይ ደግሞ አስቢ የወንድምሽ ነገ ሚስት ምትሆንናት አይደለ ነገ አንቺም ወልዳ እኮ አክስት ልታረግሽ ነው አይደል እኮ ስሟ የኔ ያል ምንድነው አንቺ እንትን ያለ ምን አበሳጭሽ የኔ ያክል እንደዚህ እንድትሆኚ ያረጋሽ ነገር ምንድነው እኔ ካልፈለኩ በቃ እኔ አለሁኝ ካልኩኝ አለሁኝ ነው በቃ አንቺ እኮ አለሽ እኮ አይ ነው የተባባልነው ነገር እውነት ነው ማለት ነው ይሄ ማለት ነው እንግዲህ አልገባኝም ማለት ከዚህ በፊት ተታወቃላችሁ አውርታችኋል ምናምን እኔ ላይ ድራማ እየሰራችሁ ነው እንዴ እየቀለዳችሁብኝ ነው ምን ማለት ነው እንዴ ነገሩ ምንድነው አዎ እንተዋወቃለን እሺ እኔ በቃ ምንም የምላችሁ ነገር የለም ድራማ እየሰራችሁ ነው እኔ ላይ ታዲያ እየተዋወቃችሁ ነው እስካሁን እንደዚህ እኔነት የምታናገሩ የምታወሩ ለምንድን ሌላ ነገር እንድናገር እኮ ሌላ ምን ከዚህ በላይ ሌላ ምን ለመናገር አይ ሲጀምር ከዚህ በላይ አይደለም ወዴት ትሄጂ ነው አይደለም